አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። ከአሁን በኋላ ካሜራ ጠራ ብሎ ይታያል ብዬ ተስፋ አድርጋለሁኝ። ምክንያቱም አዲስ ስልክ ነው ማለት ነው ውዶቼ እና በጥራት ይታያችኋል ብዬ ተስፋ አድርጋለሁ። ማለት ከዚህ እሱ ይሻላል። ይሄ ስልክ በነገራችን ላይ ጠቅሞኛል። ምክንያቱም ደህነኛ ስልክ ባልነበረ ሰዓት ማለት በገዛሁኝ በሳምንቱ ነው ብያቸዋለሁ። አንድ ስልክ የተሰበረብኝ እና ተጠቅሜዋለሁ፣ ጠቅሞኛል። የልጄ ናት ስክሪኑ ላይ ያለችው የኔ ፊት ፎቶ የኔ ናፍቆት ንፍቅ ብላኛል። እውነቴን ነው የምላችሁ እና ያው አሁንም አይጣልምላችሁ ነው። በነገራችን ላይ የዚሁ እንትን ነው የገዛሁት ስልኩ በጣም ካሜራው ግን ቆንጆ ነው። ለእኔ አሁን ይሄ የምለቀው ፊልተር አላደርግበትም። በዚህ ስልክ ስቀርጽ እስከዛሬ ፊልተር ማለት ያኔ ቪዲዮውን ከሰራሁኝ በኋላ ፊልተር አደርግበት ነበረ ማለት ነው። ይሄ ግን የራሱ የካሜራው ነው። እስኪ እናንተ አይታችሁ ምን እንደምትሉኝ ከእናንተ አስተያየት እቀበላለሁ። ማለት ስልኩ የራሱ ስለሆነ ስልኩ ማርኩ የዝን ነው የሬድሚ ምርት ነው ማለት ነው ውዶች፣ የሬድሚ ካምፓኒ ነው ማለት ነው። እና ሬድሚ በነገራችን ላይ እኔ ይቺ ስልክ ለብዙ ጊዜ ቢያንስ እኔ ስልክ ረጅም ዓመት ስልክ ይዣለሁ ወይም ደግሞ ከኔ ከወጣ ራሱ ባለቤቴም ጋር ቆይታለች። ይቺ ስልክ ናት በቃ። ሌላ ስልክ ወይ ሲወድቅ ስክሪኑ ይሰበራል። ይሄ ራሱ እንደዚህ ተጥሎ ሰብሪ ጥላው ይሄ ስክሪኑ እንትን ብሏል ተሰርቶ ነው ማለት ነው። እና ለዛም ነበረ ካሜራ ጥራት ያልነበረው እንጂ በጣም ቆንጆ ስልክ ናት። እና በዛን ሰዓት ስንት ነበር የገዛው? 700 ድርሃም ነበረ ማለት ነው። የዛሬ 5 ዓመት ነው እንደዛ አካባቢ ይሆናል ብዬ ተስፋ አደርጋለሁ። እና ቆይታለች። ያኔ 5 ዓመት ቆየ ማለት ነው እንዳትሉኝ። ምክንያቱም እኔ ከዛ ወዲህ ብዙ ስልኮች ስላከሰርኩ በዛ እንትን አንፃር ይሄ ደህና ቆይቶልኛል ነው የምላችሁ። እና አንዲት እህቴ ፋፊዬ ምን ትይኛለሽ ከአባቴ ጋር ተጣላሁኝ ያለችኝ እህቴ ያለች እና ስለሷ አንዳንድ ነገር እላችኋለሁ። ማለት ያኔ የተጣላችበትን ምክንያት በነገራችን ላይ ቪዲዮ ልስራበት ወይ ስላት ኦኬ ችግር የለውም ብላኝ ነው። ምክንያቱም ያኔ ሁሉም ይማርበታል። ምናልባት እኔ ማለት ከአባቴ ጋር የተጣላሁበትን ምክንያት ሰው ከማንም ሰው ጋር ማለት ይሄ ነገር ይኖራል እና ችግር የለውም ምናምን ስትለኝ ፍቃድ ጠይቄ ነው ማለት ነው። እና እህቴ ምንድን ነው ያለችው? እኔ በስደት ነበረ ያገባሁት እና በስደት ተጋብተን ከዛ ከባለቤቴ ጋር አንድ ላይ የሆነ ነገር እንትን ቤት ልንሰራ አስበን ነበር እና አባቴን ሳማክረው አኮረፈኝ አለች። እና እኔ አሁን እዚህ ላይ ለዚች ለህቴ በእርግጥ በውስጥም መልሼላታለሁ። ግን እንደ እንትን ደግሞ ምክንያቱም የአብዛኛው ሰው ሶሻል ማን ነው በኦንላይን ላይ ታወቀን ወይም ደግሞ በአካልም ታወቀን ይሆናል። እዚህ ሳውዲ አረቢያ በተለይ ታውቀው ይጋቡና የሆነ ነገር አንድ ላይ ከመሰረቱ በኋላ በመሀላቸው የሆነ ጸብ ይፈጠራል። ከዛ በኋላ የእሷ ቤተሰቦች የሚያውቁት ታሪክ ላይኖር ይችላል። ይሄ ነገር ሲሰራ ወይ ቤት ሰርታ ወይ ቤት ገዝተው ሊሆን ይችላል፣ ወይ ባጃጅ ተገዝተው ሊሆን ይችላል። እሷና እሱ እዚህ ሆነው ያደረጉት ከዛ ሲጣሉ ቤተሰቦቿ የማያውቁ ከሆነ የእሷ ቤተሰቦች የማያውቁ ከሆነ በቃ ኪሳራ ነው። ምክንያቱም እኔ ብዙ ልጆች ስለማውቅ ማለት ነው። እና ምናልባት የምታዩ ልጆች ይሄን ታሪክ የደረሰባችሁ ታውቁታላችሁ ማለት ነው። እና እኔ ከቤተሰብ ጋር ጸብ አያስፈልግም፣ ምክንያቱም ዋናውን ነገር እኛ ትዳራችን ላይ ወላሂ ቤተሰብም አፍራሽም ቢሆን ግን ቤተሰብ ነው ገንቢው ማለት ነው። ልንገራችሁ፣ ቤተሰብ የእናንተን ትዳር ማንም የሚጠላ የለም። ምናልባት ከአንዳንድ ቤተሰብ ጥቅም ብቻ የሚጠብቅ ከእናንተ ካልሆነ በስተቀር የልጁን ትዳር የልጁን ማደግ የልጁን ትልቅነት የሚጠላ ቤተሰብ የለም ማለት ነው። እና ቤተሰብ ያለበት ነገር አዋጭ ነው። ቤተሰብ ያለበት ነገር ዘላቂ ነው። እና ለዚች ለህቴ እናንተ አስተያየት ስጧት። ከአባቷ ጋር መጣላት የለባትም። ምክንያቱም የሆነ ነገር ስትሰራ አባቷ ባለበት ለምሳሌ ብዙ ጊዜ ባለፈውም ተናግሬያለሁ ስለ ራሴ እንኳን ራሱ ማለት ነው። እና አባቷ እዛ ቦታ ላይ ወይም ደግሞ ወንድምም ሊሆን ይችላል ገብቷችኋል። ተስማምተው የእሷን ቤተሰቦች እዛ የምታደርገው ቤትም ሊሆን ይችላል ማንኛውም ነገር ይሆናል። የምታደርጉት ነገር የእናንተ ቤተሰብ ሊኖርበት ይገባል ማለት ነው። እኔ ይሄንን ነው የምለው። ምንም እንትን የለውም ማለት ከባል ጋር ተማክራችሁ ነገ ጧት እኮ ጸብ አለ እናንተ ቤተሰቦቻቸው የማያውቁት የእሱ ግን ይታወቃል። እሱ ግን ያኔ ብዙ ከሱ የሚያውቁ ሰዎች አሉ። ግን እውነት ፍርድ ስለሌለ የእሷን ገንዘብ ነው እሷን ማውጣት አብታለች ብሎ ፍርድ የሚሰጥ ስለሌለ እሱ ሀገር ሄዳችሁ በተለይ ተራርቃችሁ ትዳር ስትይዙ ማለት ነው። አንዳንድ ወንዶች አላህን የማይፈሩ አሉ፣ ሽምጥጥ አድርገው የሚክዱ ማለት ነው። ብዙ ልጆች በእንደዚህ አይነት ሁኔታ የተከዱ ስላሉ ነው። ገብቷችኋል። በተለይ ሩቅ ቦታ የአንድ አካባቢ ከሆናችሁ ማለት እከሌ ጋር እኮ ተጋብተዋል፣ ስለዚህ ይሄን እያደረጉ ነው ምናምን ብሎ ስለሚታወቅ ያኔ ፍርድ ትንሽ
ልታገኙ ትችላላችሁ። በሩቅ ስትሆኑ ግን እናንተ ምን እንደምታሰሩ ወንድ ሀገር ማንም የሚያውቅ የለም ማለት ነው። ስለዚህ ይህን ተገንዛቢ በማድረግ ከቤተሰብ ጋር ጸብ መፍጠር የለባችሁ። ቤተሰቦቻችሁ ጋር አንድ መሆን አለባችሁ። የሆነችን ነገር ስታደርጉ ባላችሁ ብቻ ያኔ የባላችሁ ቤተሰብ ብቻ ሳይሆን መኖር ያለበት ከእናንተም ቤተሰብ ሊኖርበት ይገባል። የምታደርጉት ነገር በኋላ ጸብ አለ፣ ፍቅር እንዳለ ጸብ አለ። ይሄ ምንም ጥርጥር የለውም። ሺህ ጊዜ ብትዋደዱ ማለት ነው ሸይጣን በመሀላችሁ ይገባል። ሸይጣን በመሀላችሁ ገባ ማለት ደግሞ እናንተ ለኑሯችሁ ምስቁልቁሉ ሲወጣ ክህደት አለ፣ መካዳት አለ ማለት ነው። ስለዚህ ምንም ብንዋደድ ምንም እንትን ብንል ግዴታ ከጎናችን ቤተሰብ ሊኖር ይገባል። እና ይችን እህቴ እናንተስ በኮሜንት ምን ትሏታላችሁ? ይሄ ለሁሉም ይሆናል። ቤተሰብ ጋር አትቀያየሙ፣ ቤተሰብ ጋር አትራራቁ። ትዳር ስትይዙ አባቴ እኮ እኔ እንዳላድግ ነው እንደዚህ የሚለኝ፣ አባቴ እኮ እኔ እንዳልቀየር ነው እንደዚህ የሚለኝ ብላችሁ እንዳትሉ። ቤተሰቦቻችሁ ጋር እነሱ ቢያንጉስ እንኳን ለእናንተ የሆነ የማይመቻችሁ ቃላት እንኳን ከተናገሯችሁ እንኳን ራሱ እናንተ ጸጥ ብላችሁ አልፋችሁ የሆነችን ነገር በቃ አባታችሁ ወንድማችሁ ወይም እናታችሁን ካሉ ከዛ ከሚደረግላችሁ ነገር እሱም ቤተሰቦቹ እንደሚያደርጉለት ልክ እናንተም ቤተሰቦቻችሁ እዛ መሀል ላይ መኖር አለባችሁ። ገብቷችኋል? ምናልባት ይሄ ይሁን በማለት ላይስማሙ ይችላሉ። ነገር ግን ያውቃሉ እናንተ የምታደርጉትን እሱ የሚያደርገውን ቤተሰቦቹ ያውቃሉ። እናንተ የምታደርጉትን ቤተሰቦቻቸው ያውቃሉ። ለህግ ወሳኝና ትልቁ ነገር ምስክር ነው። ታውቃላችሁ አይደለ? ስለዚህ ምስክር ያስፈልጋል። ቤተሰቦቻችሁ ያሉበት ነገር ወሳኝና አስፈላጊ ነው የምለው። ማንኛችሁም ብትሆኑ በሰው ሀገር ላይ ገና ትዳር ስለያዛቸው ቤተሰብ አይመለከታቸውም። አንዳንዶቹ ወንዶች እንደውም ቤተሰብ ምን አገባቸው፣ ቤተሰብ ስለኛ ህይወት ስለምናደርገው ነገር ምን አገባቸው ብለው የሚሉ አሉ። ያገባቸዋል። ነገ ጧት እኔ ብጣላ፣ ነገ ጧት የሆነ ነገር ቢፈጠር ማን ነው የሚደርስልኝ? ቤተሰቦች ናቸው አይደለ? ስለዚህ ከቤተሰብ ጋር መራቅ የለባቸውም። የምታደርጓትን ነገር ብቻ እናንተ መስፈርት አድርጋችሁ ለራሳቸው የሚሆናቸውን ነገር ለማድረግ ሞክሩ። በቃ ገንዘባችሁን ላለማጥፋት ለቤተሰብ ስታደርጉ አግባብ ባለው መንገድ መሆን አለበት። ከዛ ውጭ ግን ከቤተሰቦቻችሁ ጋር እንዳትርቁ። አብዛኛውን ጊዜ እኛ ማድረጋችንን ስለተውን አባቴ ተወኝ፣ እኔ መላኪን ብር ስተው አባቴ አኮረፈኝ፣ እንደዛ የሚባል ታሪክ የለም። እናንተ በመላ የምትይዙበት ቤተሰቦቻችሁን ትይዛላችሁ። ሁለተኛ ደግሞ ትዳር ደግሞ ወይ ክዳታል ወይ እንደዛ ያደርጋታል ብሎ ቤተሰብ ብዙ ነገር ያስባሉ። ለምሳሌ አሁን እኔ እንዲህ ነው ብዬ ማውራት አልችልም። ብዙ ልጆች አሉ ራቅ ብሎ ተጋብተው እዛ ሀገር እያሉ ከዛ በእነሱ በወንዶቹ ሀገር ያኔ ቤት ይሰራል ወይ ቦታ ይገዛሉ ማለት ነው። ከዛ ሲጣሉ የት አለሽ ማን መስካሪ ያለሽ አምጭና ክሰሽን አስቡ። ምክንያቱም ከሷ ወገን የላትም፣ እዛ ሂዶ የሚከራከርላት የላት። ለምን? የእሷ ቤተሰቦች ያ ቤት ሲሰራ ወይ ያ እንትን ሲገዛ የሚያውቁት ታሪክ የለም ማለት ነው። ስለዚህ እንደዚህ አይነቶቹ ነገሮች ገና ፍቅር ስለተፋቀራችሁ ስለተወደዳችሁ አይ እንደዚህ አይፈጠርም ብላችሁ በጥቅሉ 100% ናችሁ ራሳችሁን ሚዲያ ላይ አትጣሉ ነው የምለው። ለዚህ ለእህቴም እናንተም ምክር ትሰጧታላችሁ። እንዲሁም ደግሞ አብዛኛዎቹ ጊዜ ቤተሰብ አያውቅም ባሌ ሀገር እየሰራ ነው ለምትሉ ቤተሰቦቻችሁን አግባቡ ከባለቤታችሁ ጋር። ከዛ ባለቤታችሁ ጋር እየተገናኙ የምትሰሩትን ቤታችሁን የገዛችሁትን ንብረት ምንም ይሁን ይውላችሁ ማለት ነው። በነገራችን ላይ ባለፈው እንደዚህ ላይ ብላ እያወራን እህቴ ዘምዘም እንደዚህ ብለሽ ነበረ ማለት ነው። እና ቤተሰቦች ያውቁም ባለቤት ነው እውነት ይሁን ውሸት ጥርጥር ላይ ነኝ ምናምን እያልሽ ነበረ። አንዳንድ ጊዜ ጥርጥር ላይ ነን ስንል ለምን አታምኒም እንዳታምኑም እንደምንባባለው ነገር አለ። ሙስታሂል የማመንና ለማመን እዚህ ጋር አይሰራም። ምክንያቱም ሸይጧን ነው፣ ብር ሸይጧን ነው። በተለይ ለወንድ ልጅ ለሴት ልጅ ነው ብር ማለት በቃ አያያዙንም የምትችልበት በማንኛውም ነገር የዋህነቷን በማንኛውም ነገር በቃ ለቤት እንትን የምትል ከአንዳንድ ወንዶች በስተቀር አብዛኛው ወንዶች ብር ለነሱ ሸይጧን ነው፣ ብር ይዟቸው ይሞታል። ስለዚህ ያ ሰው ምን ተፈጥሮ በምን ምክንያት ያንን ነገር አድርጌልሻለሁ እያለ ሳያደርግላት ነገሮቹ ሁሉ በቃ እሷ እየሰራች እሷ እየለፋች ሜዳ ላይ የምትወድቅ ሴት አለች። ይሄ ምንም ጥርጥር የለውም። ብዙ ሴቶች ይሄ ነገር ይፈጠርባቸዋል ማለት ነው። ስለዚህ ምንድነው ማድረግ ያለባቸው? ከቤተሰቦቻቸው ጋር አንድ መሆን፣ የምታደርጉትን ነገር ቤተሰብ ማወቅ አለበት። አንተም በቤተሰቦችህ እኔም በቤተሰቦች እንላክና ምክንያቱም እኔ ቤተሰቦች ሳያውቁ አሁን እናንተ ሀገር እንደዛ አድርጌ ብሰራ ነገ ጧት ጸባችን ቢፈጠር በምን አይነት መንገድ ነው ፍች የሚሰጠን? ስለዚህ ይሄ ነገር አስቸጋሪ ስለሆነ አንተም የምትልከውን ቤተሰቦች ጋር እኔም የምልከውን ቤተሰቦች ጋር እንልክና ከዛ በአንድ ላይ አድርገው እነሱ የምንፈልገውን ያድርጉልን። ይሄንን ነው ማለት ያለባችሁ ማለት ነው። ከዛ ውጭ ግን ውዶች እያላበኝ ነው ሙቀት ይታያቸዋል። ከዛ ውጭ ግን እናንተ በቃራችሁ
እናንተ በቃ ያ አይከዳኝም ይወደኛል እንደዚህ ነው ምናምን ብላችሁ ፍቅር የሆነ ሸይጧን በሉት። ወላሂ ነው የምላችሁ። አሁን በቃ እንደምትዋደዱት እኔ ለራሴ ንገራችሁ እንደው መጥፎን ነገር አለ ያያዘልኝ እንደው ከልጅ አባት ተለይቼ አሁን ምን አይነት ህይወት እኖራለሁ ምናምን በቃ የመለየቱን እንትን እራሱ በጣም ሳስበው ማለት ነው። ግን በመሀል ላይ ሸይጧን አለ። ገብቷችኋል? በምን ምክንያት እንትን እንደምትሉ አታውቁትም። ስለዚህ ፍቅር እንዳለ ጸብ አለ ነው የሚባለው። ይሄንን ተገንዛቤ በማድረግ የምታደርጉትን ነገር ተገንዛቤ ልታደርጉበት ይገባል። ቤተሰቦቻችሁን መራቅ የለባችሁም። ከቤተሰቦቻችሁ ጋር ቅርብ ኮኔክት መሆን አለባችሁ። ከዛ በመቀጠል ደግሞ አንዳንድ ነገሮች ቀጣይ ቪዲዮ ላይ ኢንሻአላህ እሰራለሁኝ። እስከዛሬ ያው በስልኬ ምክንያት ነበር እንደዚህ ቪዲዮ ለመስራት በጣም ያስጠላኛል። ማለት ያኔ ስክሪኑ የተሰበረ ነው፣ ጥራት የለውም። ስሰራ እንደገና ብዙ ነገሮችን ኤዲት አድርጌ ነው ምናምን። አሁን ይሄ ኖርማሊ በቃ እንደዚህ ከተቀረጸ መልቀቅ ራሱ እችላለሁ ማለት ነው። ቆንጆ ነው። ስለዚህ በእንደዚህ አይነቶች ምክንያቶች ነው ኢንሻአላህ በሚመቻቸኝ ሰዓት ቪዲዮ እየሰራሁ ለመልቀቅ እሞክራለሁ። በዛ ላይ ደግሞ ቻናል መስራት የምትፈልጉ ግሩፕ እንክፈትና ግሩፕ ከፍተን ዩቲዩብ መስራት የምትፈልጉ ቻናላችሁን አሳድጋችሁ ሀገር ስትገቡ መስራት የምትፈልጉ በውስጥ አናግሩኝ። ከዛ ግሩፕ እንከፍትና ለምሳሌ 10ም 20ም ሰው ሆን 20ም ሰው ብንገባ ለኔ አይደለም ለኔ አይጠቅመኝም። ይሄ የሚጠቅማችሁ ለእናንተ ነው። ግሩፕ ከከፈትን በኋላ ምንድነው የምናደርገው? ቢያንስ አንድ ሰው 1 ሰዓት ይቀመጣል ላይቭ ላይ ገብቶ ማለት ነው። 1 ሰዓት ሲቀመጥ 20 ሰው ከተከታተለው 20 ሰዓት ይሰጠዋል ማለት ነው። ስለዚህ 4000 ሰዓታችሁን ቶሎ ሞልታችሁ ሞኔታይዝ ታደርጋላችሁ ማለት ነው። እና በእንደዚህ አይነት ሂደት መተዳደግ እንችላለን። በፊት እኛ እንደዛ ነበር የምንሰራው በነገራችን ላይ ዩቲዩብ ማለት ነው። አንድ ሰው በየተራ ሰዓት አለ ይገባል፣ እየከፈተ ሁሉም ክፍት እያደረገ ስልኩን ላይቭ ላይ ያስቀምጣል፣ ያጫውታል። ከዛ ሰው ባየው ብዛት ስለሆነ ሰዓት የሚሰጠን ስናጫውት ሰዓታችን እየጨመረ ይሄዳል ማለት ነው። የኔ ሰዓቴ ከሰዓት አልፌ ክፍያ ላይ ነው ያለው። ግን ለአዲስ ጀማሪዎች ደግሞ ይሄ መንገድ በጣም ቆንጆ ስለሆነ በዚህ ተስማምታችሁ አዲስ ዩቲዩበር መስራት የምትፈልጉ ልጆች በግሩፕ ላይ እንሰባሰብና እኔ እንትን እልላችኋለሁ ማለት ነው። ማለት ያኔ መስራት የምትፈልጉ እኔ መስራት እፈልጋለሁኝ፣ ሀገር መግባት እፈልጋለሁ፣ ሀገር በቅርብ እገባለሁ ለምትሉ ልጆች በዚህ መንገድ እየሰራችሁ ሀገራችሁ ስትሄዱ ደግሞ ቻናላችሁን በስነ ስርዓት ጥሩ ነገር እየለቀቃችሁ እኔ አልሰራውም ቪዲዮ ማለት ነው ኢትዮጵያ እያለሁ አልሰራውም ነው የምለው። ምክንያቱም እዚህ ኩኝ ሳስበው ለምን እንደዚህ ተንቀሳቅሼ እንደዚህ በብዙ መንገዶች እየሄድኩኝ እኮ መስራት እችል ነበረ ምናምን እላለሁ። እና ኢንሻአላህ የዛ ሰው ይበለን፣ ጤና ያድርገን፣ አፊያ አድርጎ ወደ ሀገራችን ይመልሰን። ለመስራት ኢንሻአላህ ዝግጁ ነኝ ማለት ነው ባላህ ፍቃድ። እና ይሄንን ቪዲዮ ሼር አድርጉ፣ ላይክ አድርጉ። ለዚች ለእህቴም አስተያየት ስጡ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለሁላችሁም ትምህርት ይሆናል።